ሩታ እስከዛሬ ሁላችንም እንደምናውቀው ጎበዝና እንዲሁም ደግሞ ጠንካራ በመሆኗ ያን እስከዛሬ ድረስ አብርሽን እንደምንም አድርጋ እንዴትም የራሷን አድርጋ ነበር። እንዲሁም ደግሞ እስከዛሬ ድረስ ደግሞ ብዙ ውጣ ውረዶችንና እንዲሁም ደግሞ ብዙ ነገራቶችን አሳልፋ የልጅ እናትም እንዲሁም ደግሞ የልጅ አባት ተብለዋል አብርሽና እንዲሁም ደግሞ ሩታ። አሁን ለታ ደግሞ ሩታን ተስፋ ያስቆረጣት ነገር አለ። አሁን ለታ ደግሞ ሩታን ተስፋ ያስቆረጣት ነገር ምንድነው? ወይስ ደሞስ እንዴት ነው የሚባለው? አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ፣ ሼር አድርጉ። በመጀመሪያ ቪዲዮ አዳምጣችሁ ከዛም በኋላ ሀሳብና እንዲሁም ደግሞ አስተያየት ካላችሁ የሆነ ነገር ማለት ትችላላችሁ። ዝም ብላችሁ ከላይ የሆነ ነገር አይታችሁ ገብታችሁ የሆነ ነገር እንዳትሉ አንዳንድ ልጆች ስላሉ ነው ማለት ነው ይህንን ያልኩት። በመጀመሪያ የትኛውም አይነት ቪዲዮ ሲናይ ትንሽ ማዳመጥ ተገቢ ነው ብዬ አስባለሁኝ። በእርግጥ እስከ ዛሬ ድረስ ሩታ የምትታወቀው ጀግናና እንዲሁም ደግሞ አሸናፊ በመሆኗ ነው። ይህንንም ደግሞ ትናንት ራሷ ተናግራለች። እኔ ያኔ ተሸናፊነት አልወድም፣ ነገር ግን ደግሞ በየትኛውም አይነት ሁኔታ ሆኜ ማሸነፍና ከዛን ነገር ካለሁበት ነገር ማውጣት ነው የሚፈልገው ስትል ለአቶ ዴቭ እንዲሁም ደግሞ ለአብርሽ እንትን ወንድም ስትናገር ቆይታ ነበር። ይሄም ደግሞ ትክክለኛዋ ባህሪዋን እየተናገረች ነበር። አሁን ደግሞ በሚደረገውና እንዲሁም ደግሞ ትላንት አብርሽ ላይ በሰማችውና እንዲሁም ደግሞ ባደረገው ወይም ደግሞ ትላንት በተናገረው ንግግር አሁን ለታ ደግሞ ከሄርሜላ ያደረጉትን ነገር አይታ አይ እንግዲህስ ይሄ ነገር የኔ ዝም ብሎ እንትን ነው ያኔ አሁን ከዚህ በኋላ የሚታገልበትም ይሁን ምንም ይሁን አይነት ይኖራል ብዬ አላስብም። ምክንያቱም አንዴ ትላንት በተናገረው ነገር ተስፋ እንድትቆርጥ አድርጎታል። ምን ብሎ ነበር? አብርሽ እንደሰማችሁት አይ እንግዲህስ ምትተውኝ ከሆነ ይባክሽን ተውኝ፣ መተተውኝ ከሆነ ደግሞ ራሴን አጠፋለሁ እያላት ነበር። በዛም ንግግር ደንግጣ ነበር። እንዲሁም ደግሞ ወንድሙ ዴቭም እንደዛው ደንግጦ ነበር ማለት ነው። ምክንያቱም ይሄ ነገር እንዴት ነው ለምንስ እንደዛ ሊል ቻላ እያሉ ነበር። በእርግጥ ሁላችንም እንደምናውቀው አብርሽ ብዙ ጊዜ የዋና እንዲሁም ደግሞ ቻር ሰው እንደሆነ ነው የምናውቀው። ነገር ግን ደግሞ አሁን በዚህ ሰሞን ትንሽ ጠንከር ያለ ሰውና እንዲሁም ደግሞ ቆርጣና ወንድ ሊሆን ነው እንዴ የሚለው ብዙዎቻችን ጋር አለ። ብዙዎቻችን አብርሽ አንደኛው ከኔ ከራሴ ጭምር ነው። በነገራችን ላይ አብርሽ ብዙ እኔ ጠንካራ ማለት ምንድነው የሚባለው ይሄ ቆርጣና ወንድ አይደለም። ምክንያቱም ሩታም ጋር ሲሄድ የሚሰማው ስሜት አለ፣ እንዲሁም ደግሞ ሄርሜላም ጋር ሲመጣ የሚሰማው ስሜት አለ። ይሄንን ስሜቱን ደግሞ በዚህ ሁኔታ ሳይሆን አንዱን ቆረጥ አድርጎ በመያዝና እንዲሁም ደግሞ አንዱን ቆረጥ አድርጎ በመታው ነው ብለናል ማለት ነው። ይሄም ሆነ ያ ሩታን አሁን ለታ ተስፋ ያስቆረጣት ነገር ምንድነው? ትላንት ያኔ እንደሰማነው ሁላችንም ያንን ነገር ከተናገራ በኋላ አሁንም ደግሞ እንዳየነው አሁን ከሄርሜላ በአዲስ ነገር መጥተዋል። ሁላችሁም አይታችኋል ብዬ ነው ማስበው። ይሄንን ነገር ሲታይ ሩታ ተስፋ አትቆርጥም ማለት ትንሽ ይከብዳል። ነገር ግን ደግሞ እንዳለችው ብዙ ጊዜ በማንኛውም ነገር አሸንፌ እንደሚወጣ ነው ያኔ ማምነው እንዲሁም ደግሞ የሚፈልገውም እንዳለችው ሁላ አሁንም ትታገላለች። ግን እኔ አሁን ለታ ትንሽ ነገሩ ከባድ ነው የሚመስለኝ። ምክንያቱም እኔም እስከ ዛሬ ሲል የነበረው ነገር ምንድነው አይ የፈለገም ይሁን የፈለጋ አብርሽ ወደ ሄርሜላ አስለን ያኔ በሄርሜላ እየተጫወተባት እንጂ ሄርሜላን ወዶና ወይም ደግሞ አፍቅሮ አይደለም ብዬ ብዙ ጊዜ አውርቻችኋለሁኝ። ምናልባት ታስታውስ እንደሆነ አንዳንዴ ምን አላ መሰላችሁ አሁን ያሁኑን ብቻ እንጂ ከዚህ በፊት ምን እንዳወራ ወይም ደግሞ እነሱ ራሳቸው ምን እንዳሉ አናስታውስም ብዙ ጊዜ ማለት ነው። እኛ የምናየውና እንዲሁም ደግሞ የምናስታውሰው አሁን በመጣው ነገር ብቻና ብቻ ነው ፎከስ የምናደርገው ማለት ነው። ይሄ ነገር ደግሞ ተገቢ ነው ብዬ አላስብም። አሁን እስከ ዛሬ ድረስ እኔ ያልኩት አይ እንግዲህስ ሄርሜላ ላይ አብርሽ እየተጫወተባት እንጂ እሷ ደግሞ ለአብርሽ አሽንጉሊቱን ሆነች እንጂ ግን መቼም ቢሆን የራሷን ልታደርገው አትችልም ብዬ ብዙ ጊዜ አውርቻለሁኝ በነገራችን ላይ። ነገር ግን ትላንት በተናገረው ንግግርና እንዲሁም ደግሞ አሁን ላይ በሚመጣው ቪዲዮ መሰረት ያኔ የተወሰነ ጥርጣሬ ውስጥ ገብተናል ብዬ ነው ማስበው። ያኔ እውነት ሩታ ነገር አብቅቶለት ነው እንዴ ይሄን ነገር እንደዛ ያለው? ትላንት እንደሰማነው ሁላችንም አይ እንግዲህ ምትተውኝ ከሆነ ተውኝ ልኖርበት፣ ማይተውኝ ከሆነ ደግሞ በኋላ ጻጻቱን ይችላልሁ የምትይ ከሆነ እኔ የሆነ ነገር መሆን አያቅተኝም እያላት ነበር። ያኔ ሁላችንም እንደሰማነው ይሄንን ሲለሽ ደግሞ ልጃችንም አብረን ሆነን ብናሳድገው ጥሩ ነው። ነገር ግን አብረን ሆነን ሲለሽ እኔ እየመጣሁኝ በሰላማዊ መንገድ ልጄን አይቼ ካንቺ ምንም አይነት ንክክነትና ምንም አይነት እንትን ሳታሳይኝ
ልጄን አይቼ የሚወጣ ከሆነ አሁንም ልጄን ማየት ይፈልጋለሁ። ነገር ግን ደግሞ እኔ ሲመጣ የሆነ ስሜት የሚሰማሽ ነገር ከሆነ ይህንን ነገር አሁንም ይሁን ዛሬም ነገም ማድረግ የማልችለው ነገር ነው። ስለዚህ እባክሽን ተይኝ እያለ አብርሽ ቁርጡ በቃ እኔ የአብርሽን ያኔ አሁን ትንሽ ጥርጣሬ ውስጥ ገብተናል ያልኳችሁ ምክንያት ያኔ አሁን አብርሽ ትላንት በተናገረው ንግግር ወይም ደግሞ ትላንት ከዴቪና እንዲሁም ደግሞ ለሩታ ጭምር የነገረው ንግግሩ ትንሽ ለየት ብሎብኛል ማለት ነው። በዛው ነው ተነሳስቼ ብዙ ጊዜ እዚህ ጋር እኔ እንዳንዳንድ ሰው አስመሳይ፣ እንዳንዳንድ ሰው ደግሞ ማሽቃበጥ፣ እንዳንዳንድ ሰው ሆነ ነገር ማለት አልፈልግም። በነገራችን ላይ ያኔ ሩታን ይወዳታለሁ ብዙ ጊዜ ነግራችኋለሁኝ። ነገር ግን ደግሞ የምታደርገው ነገር ጥፋት ሆኖ ወይም ደግሞ ጥፋት መስሎ ከታየኝ ይህንን ንግግር ራሱ ነው ማወራው። ያኔ ሩታ ላይ የሆነ ነገር ከሆነ የሆነ ነገር ጥፋት ሳይበት የምሬን እንደ አንዳንድ ሰው አለ ማለት አብርሽን ስለሚወዱት ብቻ አብርሽ የሚያደርገው ነገር ትክክል መስሎ የሚታያቸውና መቼም አያጠፋም የሚሉ እንዲሁም ደግሞ ሩታንም በሚወዱት እንደዛው በዛው ልክ የምታደርገው ነገር መቼም ሩታ ጥፋተኛ አይደለችም የሚሉ ብዙ ልጆች አሉ በነገራችን ላይ። እኔ ግን እንደዛ አይደለም። ሩታን ይወዳታለሁ። ነገር ግን ደግሞ የሆነ ነገር ሳይበትና የሆነ ጥፋት ሳገኝበት ይህንን ወሬው ራሱን ነው ማወራው። ይሄ ነገር እንዲህ ባይሆን ይሄ ነገር እንዲህ ቢሆን ይሄ ነገር እንዲህ ቢሆን ትክክለኛ ሚዛናዊ ሐሳብና አስተያየት ሚዛናዊ ደግሞ ንግግር ብንናገር ተገቢ ነው ብዬ አስባለሁኝ። አሁን እንዳልኳችሁ ብዙ ጊዜ ብያችኋለሁኝ ሄርሜላ ላይ አብርሽ እየተጫወተባትና እንዲሁም ደግሞ እየነገደበትም ጭምር ነው። ስለዚህ ሄርሜላ ናት ጅል ሆነችው ብዬ ብዙ ጊዜ አውርቻችኋለሁኝ። ነገር ግን ደግሞ ትላንት አብርሽ ያወራው ነገር ሁላችንም ጋር ጥያቄ ፈጥሮብናል። ምክንያቱም ያኔ ራሴን እንትን አደርጋለሁ ማለት ተገቢ ነው ወይም ደግሞ አግባብ ነው ብዬ አላስበውም። ሲጀመርም ደግሞ ምን ያክል ከሩታ ማራቅ ቢፈልግና እንዲሁም ደግሞ ምን ያክል ያኔ ለሩታ ያለው ስሜት ቢያልቅበት ነው ያኔ በዚህ ልክ ደግሞ እንደዛ ያለው ነገር ምንም ብትሆን ምን የልጇ እናት ናት። ምንም ቢሆን ምን የልጇ አባት ነው። ስለዚህ ሁለታቸው አብሮ መሆን ከቻሉ አሰየው እንዳላዴፍ ሁላችንም ደስ ይለናል አብሮ ከሆኑ። አይም ደግሞ አብሮ መሆን ካልቻሉ ደግሞ ግዴታ እዚህ ጋር አብሮ ሆኖ ሚላቸው ነገር የለም። ግን አንዳንዴ ምን አላ መሰላችሁ እኛ እዚህ ጋር ብዙ እናወራለን ያኔ ብዙዎቻችን እንሰቃያለን። ብዙዎቻችን ያኔ እነሱ ነገር አሳስቦን እነሱ ነገር እንትን አድርጎን እዚህ ጋር እናወራለን። ነገር ግን ደግሞ እውነታውን ትክክለኛውን እዚህ ጋር አንድ ተመልካች እውነታውን ትክክለኛውን የሚታክ ተመልካች ትኖራለች ብዬ አላስብም። አንደኛው ከኔ ከራሴ ጭምር ለምን ያኔ ይሄ ነገር ትክክል ነው ይሄ ነገር አይደለም የሚለው ነገር እኔ ብዙ ጊዜ ያኔ ከነሱ በስተቀር ማንም እዚህ ጋር እውነታውን ትክክለኛውን የሚያውቅ የለም። ነገር ግን ደግሞ በሚመጣው ቪዲዮና እንዲሁም ደግሞ በሚናየው ነገር በሚያደርጉት እንቅስቃሴ በእያንዳንዱ እኛ እዚህ ጋር አይተን የሆነ ሐሳብና አስተያየት ስንሰጣ ትክክለኛ የሆነ ሚዛናዊ ነገር ሩታ ካጠፋች ሩታን አብርሽ ካጠፋ ደግሞ አብርሽን ይቺን ሄርሜላም ደግሞ በዛው ልክ እንደዛ ቢሆን ይላለሁኝ። ለማንኛውም ብዙ አወራሁኝ መሰለኝ። ሁላችንም አመሰግናለሁኝ። አሁን ደግሞ ሩታም ተስፋ እየቆረጠች ይመስለኛል እንደኛ ማለት ነው። እኛም ብዙዎቻችን አሁን እንዳታ ትላንት ባደረገው ነገር ተስፋ እንደቆረጠ ነው አይደል? ግን አሁን እኔም ሳስበው ሩታም በዛው ልክ ናት እንደያልኩኝ ነኝ። ለማንኛውም በያላችሁበት ሰላማችሁ ይብዛ። አዛን እያለ ነው። አመሰግናለሁ።